አሜን ምንም በሌለበት ተራራ ልጁን ሊሰዋ ቢላውን አነሳ ሃሌሉያ ምንም በሌለበት በእግዚአብሔር እኔ እንደውም የአይቲክ የዕብራውያን ጻፊ ነው መሰለኝ እንደዚህ ይላል ቢሞት እንኳን እንደሚያስነሳው አምኖ ነበር አሜን ቢሞት እንኳን ለእግዚአብሔር ታዛዥነቱን አሳየ ለእግዚአብሔር ልጁ ከእግዚአብሔር እንደማይበልጥ አሳየ እግዚአብሔር የሚያዘጋጅላችሁ እና ከእናንተ የሚጠበቅ መስዋዕት አሜን አሜን ነው መታዘዙን አየ አያችሁ እገድለዋለሁ አርደዋለሁ አለ ለምን የሰማው ከእግዚአብሔር ነው የሰማው ከእግዚአብሔር ነው እግዚአብሔር ነው ወላድልኝ ያለው ሰው አይነ ከዛ ቢላው ሲያነሳ አንድ ድምጽ መጣ አንድ የመለኮት ድምጽ መጣ አብርሃም 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 የሚል የእግዚአብሔር ድምጽ መጣ አንድ ልጅህን ስለኔ ለመስጠት አልከለከልክም መታዘዝን አይቻለሁ እግዚአብሔር ኢንተርፊር አደረገ የእግዚአብሔር ሁሉ ቻይነቱ ተገለጠ አሜን ነው አንድ ልጅን አልከለከልክም ታዛዥነትን አይቻለሁ አለ አብርሃም ቢሞት እንኳን እንደሚያስነሳው አምኖ ነበር ያደረገው ፈተናው ከባድ ነበር አብርሃም ፈተናውን አለፈ አሜን የእግዚአብሔር ኤልሻዳይነቱ ተገለጠ አሜን ነው እኔ እቺ ነገር ልንገራችሁና አሁን ይሄ ሁሉ የተናገርከው ለምንድን ነው ካላችሁ ስለ ይስሐቅ ሕይወት ጥቂት ነገር ልነግራችሁ የይስሐቅን ሕይወት ነው ማካፈላችሁ ኤልሻዳይ የሚለው ቃል በጣም ደስ ይለኛል ኤልሻዳይ ታውቃላችሁ ይሄ እኔ ኤልሻዳይ ነኝ የሚለው ቃል ዱዋል ፕሮፌሲ ነው ለአዲስ ኪዳን የሚያመለክት ነው እና ኤልሻዳይ ማለት በዕብራይስጥ ኤል ማለት ጎድ ማለት ነው ሻዳይ ማለት ደግሞ በአማርኛ ብዙ ጡቶች ያሉት ማለት ነው እኔ ሁሉም ነገር እችላለሁ አለ እግዚአብሔር አሜን አሜን ለሁሉ ነገር መፍትሄ አለኝ አለ አሁን ይሄንን ትንቢት የምታዩት በሉቃስ ወንጌል በማርያም ሕይወት ላይ የተፈጸመው ነገር ነው የምትመለከቱት ወንድ ስለማላውቅ ይህ እንዴት ይሆናል አለች መንፈስ ቅዱስ ባንቺ ላይ ይመጣል የማትችውን የሚያስችልሽ ሌላ ኃይል ይመጣል አሜን ኤልሻዳይ ነው በእናንተ ሕይወት የሚሰራ የሚፈጥር አምላክ ነው እግዚአብሔር ለእያንዳንዱ ጉዳያችሁ መልስ አለው ለእያንዳንዳችሁ ጥያቄዎች እግዚአብሔር መልስ አለው አንዴ ጮና እግዚአብሔር ኤልሻዳይ ነው በለስቲ አንዴ እግዚአብሔር ሁሉን ቻይ ነው በለስቲ አንዴ እግዚአብሔር ይችላል ብላችሁ አውሩ ይችላል አሜን አሁን የይስሐቅ ሕይወት ከአባቱ ከአብርሃም በተማረው የኖረው ሕይወት ነው ይስሐቅ እግዚአብሔር ያዘጋጃል የሚል ድምጽ ነው ገና በማለዳ የሰማው እግዚአብሔር ያዘጋጃል ወደቦቼ ናቶቼ ሕይወት ከጭቅጭቅ ከንትርክ ከጭንቀት ከግራ መጋባት ከተስፋ መቁረጥ ከስትረስ የሚወጣው በእግዚአብሔር ዝግጅት ስታምኑ ብቻ ነው አሜን እግዚአብሔር ያዘጋጃል ስትሉ ይስሐቅ ትላንትና ገና በልጅነቱ እግዚአብሔር ለአባቱ ሲያዘጋጅ አይቷል ለአባቱ ሲዘጋጅለት አይቷል ስለዚህ የይስሐቅ ሕይወት በሙሉ ስታዩ ከጭቅጭቅ ያረፈ ሕይወት የይስሐቅ ሕይወት አሜን ለምሳሌ መጽሐፍ ቅዱስ ላይ ሲናገር የይስሐቅ ሕይወት ዘፍጥረት ምዕራፍ 24 ቁጥር 50 ላይ ሚስት ሲያገባ ተጨንቆ ወደ ከተማ ዞሮ ምናምን አይደለም ያገባው በጣም መልከ-መልካም ቆንጆ የሆነች ሴት ንጉሥ እንኳን ሲያያት የሚመኛት ሴት ያገባው በአባቱ በአብርሃም ትእዛዝ በሎሌው እሽታ ተመርቶ ሎሌው ተመርቶ የመጣለት ሚስት ነው እቺ ሚስት ደግሞ ስትሰጠው በጣም የሚገርማችሁ ነገር ከውበቷ ባለፈ የእናቱን ሞት የምታስረሳ ሚስት ነው እግዚአብሔር የሰጠው እግዚአብሔር ያዘጋጃል አሁን እግዚአብሔር ያዘጋጃል ስልኳ ያላገባችሁ ጨዋችሁ ወንበር ሰፍራችሁ አሜናት
ያዘጋጀላችሁ። ክብር ለኢየሱስ። ተሰብሩና ወንበር እኔ እከፍላለሁ ትላላችሁ። እባካችሁ በቃ ይሄ መልእክታችሁ ከጎናችሁ ያለው ሰው እግዚአብሔር አዘጋጀልህ በሉት። አሜን ነው። የእናቱን ሞት የምታስረሳ ኢየሱስ ጌታ። አሁን እኮ ሚስት ለማግኘት ሰው ብዙ ይለፋል። አንዳንዱ ፌስቡክ ላይ ይውላል፣ አንዳንዱ ሀገር ቤት ሽማግሌ የቸርች ሽማግሌ ገደሙ ረድሜ ገፋ ብሏል እላክ ፓስተር ዮሐንስ ባሳነን ስንቶቻችሁ ታውቃችኋላችሁ? የወላይታ ሶዶ ፓስተር ጋሽ ዮሐንስ አታውቋቸው? እንዴት ግን የጋሽ ዮሐንስ ባሳነን አታውቋቸው? ምን ሆናችሁ? ጌታ ይባርክ። አንድ ወጣት ልጅ ጋሽ ዮሐንስ ባሳና ጋር መጣ እና ምን አለ? ማግባት ፈልጋለሁ አላቸው። ኧረ እኔ እንዴ በሰጠህ ሚስት ሄደህ ጸልያለሁ። ልጁ እጸልያለሁ እኮ አለ። ጸልያለሁ። እንዴት ነው የምጸልየው? እሺ ንገረኝ አሉት። ሰኞም ጸልያለሁ፣ ማክሰኞም ጸልያለሁ፣ ሮብም ጸልያለሁ፣ ሐሙስም ጸልያለሁ፣ ዓርብም ጸልያለሁ፣ ቅዳሜም ጸልያለሁ፣ ሐሙስም ጸልያለሁ፣ እሑድም ጸልያለሁ። አይ በቃ እስከ ዓርብ ጸልይ አሉት። ቅዳሜና እሑድ ወጣ ብላ አይታይት አድርጋለች። አልገባችሁ? ብዙ ሰው እንትን አለበት ታውቃላችሁ። ማናት የሚለው በጣም ብዙ ጥያቄ አለ። እኔ ባለፈው አንድ ልጅ ሚስት ሊያመጣ የሆነ ቦታ እያገለገልኩኝ እና እግዚአብሔር እንደዚህ አለ፣ ፌል ስላደረገበት ነገር እግዚአብሔር ነገረኝና በ29 ቀን ውስጥ ታገባለህ። አሜን አሜን። በ29 ቀን ታገባለህ። አሜን። እና ጉባኤ ውስጥ የነበረ ሰው ግራ ገባው። በ29 ቀን ምን ይፈጠራል? እና ልጁ ሚስት ለማምጣት 6 ዓመት ለፍቷል። እና ትገባለች፣ ከቦርደር ይመልሷታል። የሆነ ኬንያ ላይ ምናምን ትቆያለች፣ ፌል ያደርጋል። እና የሆነ ጊዜ ደግሞ እሷን ሊያመጣ ሄዶ እንዳይገባ ከለከሉት። እኔ አላውቅም። እና በ29 ቀን ውስጥ ታገባለች። የሚገርማችሁ የዛሬ 2 ወር አካባቢ ሰርጉ ላይ ሰብኬያለሁ። አሜን አሜን። ትናንትና እነስሞን መተወስዶኝ ነበረ። አንድ ሰው እኔ ቤት እየመጣ ነበርና ስንቶቻችሁ አባብያ የሚባል ሰው ይተቃላችሁ? ጆበር ላይ አባብያ የሚባል ትልቅ ሰው አታውቁ? የከምባታ አካባቢ ሰው። እሺ ያ እንትን ለዛ ልጅ አጎቱ ነው አባብያ እና የጋበዘኝም አባብያ እና ሰርጉ ላይ ተሰበረ። የዛሬ 2 ወር ማለት ነው። አንዳንዶቻችሁ ታገባላችሁ። አሜን። እግዚአብሔር ያዘጋጀል። አሜን። እዚህ አካባቢ አላገባንም ብላችሁ አልነበረ? ታዲያ እግዚአብሔር ያዘጋጃል ስለ አሜን አትል? አሜን። ሳታገባ ልትሞት ነው። እስቲ ያለ ጩና እናንተ ብቻ እግዚአብሔር ያዘጋጃል በሉ። ክብር ለኢየሱስ ይሁን። አሜን። አሁን በደንብ ስሙ። የይስሐቅ ሕይወት በጣም ድካም ያለበት ሕይወት አለ። የልጁ የያዕቆብ ሕይወት በጣም ድካም ያለበት ሕይወት አይደል? አንድ ሚስት ለማግኘት ስንት ዓመት ዋጋ ከፈለ? 14 ዓመት። አንድ ሚስት አንድ ራሔልን ለማግኘት ለራሔል 14 ዓመት ነው። መጀመሪያ 7 ዓመት ተገዛ። 7 ዓመት ቶሎ አለቀ። በጣም ስለሚያፈቅራል። ከዛ ላባ በጣም አጨናባሪ ስለሆነ ደበቀና ራሔልን ሰጠው። 14 ዓመት ለአንድ ሚስት፣ ለበጎች ደግሞ 6 ዓመት፣ 20 ዓመት በላባ ቤት ተገዛ። የልፋት የድካም ሕይወት አለ። እግዚአብሔርታቸዋል። ማነው ፈርዖን ሲጠይቀው እድሜ ስንት ነው አለ። 130 ዓመት ነው አለ። ግን ድካም የሞላበት ሕይወት፣ ልፋት የሞላበት ሕይወት፣ የተበላ እድሜ ነበር የያዕቆብ ሕይወት።
የአባቱ የአብርሃም ዓመት ራሱ አንድ ልጅ ለማግኘት ይስሐቅን ለማግኘት 24 ዓመት መሠዊያ ሲሰራ ሲደክም በይስሐቅን ለማግኘት ብሎ የድካም መንገድ ዘፍጥረት ምዕራፍ 16 ላይ ወደ አጋር የገባበት ጊዜ ነበር አይደል? የእግዚአብሔር ፕሮግራም ወደ ሌለበት አያችሁ። የእግዚአብሔር ቃል ኪዳን ማስፈጸሚያ የሆን ዘንድ የአጋርን ማፀን አዘጋጅተው በቃ ቃል ኪዳንን በዚህ ፈጽም። አንዳንዱ ሰው እንትን እንደሚል ማለት ነው። አሁን እግዚአብሔር ሳውዝ አፍሪካ ትወጣለህ ካለ ሳውዝ አፍሪካ የሚያስወጣ መልእክት አያስፈልግም። ለዚያ ግን ሳውዝ አፍሪካ ትወጣለህ ካለ በቦርደር በኩል አይደለም የሚያስመጣ መልእክት ከሰው በኢትዮጵያ ኤርፖርት ነው መምጣት ያለ። አሁን አንዳንዱ እግዚአብሔርን ለማገዝ ይመስል በእንትን በኩል አድርጎ ይመጣል። አያችሁ አሁን አብርሃም ያደረገው እንደዛ እግዚአብሔር ሊሰጣለው እባርካለው ምናምን እያለ ይነግረዋል። ቢጠብቅ አሁን ከዛ ወደ አጋር ገባ። ናው ሄደስ ይሄ ሁሉ ብጥብጥ የኢራንና የእስራኤል ብጥብጥ የመካከለኛው ምስራቅ ብጥብጥ በሙሉ የአብርሃም የዘፍጥረት ምዕራፍ 16 ስህተት ነው። ታውቃላችሁ የእስማኤል ስህተት ነው ይሄ ሁሉ ችግር የፈጠረው። እና የድካም ሕይወት የይስሐቅን ሕይወት ስትመለከቱ ግን በእግዚአብሔር ዝግጅት የሚያምን ሕይወት ነው። ልጅ አልወለደችም ነበር ይላል ርብቃ ልጅ አልወለደችም ነበር ይላል። ከዛ ይስሐቅም ጸለየ እግዚአብሔርም ተለመነው ይላል ሊሰጥ። አያችሁ በእግዚአብሔር ዝግጅት ያምን ነበር ይስሐቅ። በእግዚአብሔር ዝግጅት ስለሚያምን በደረቅ ምድር ላይ ሰርቶ 100 እጥፍ ያፈራ ነበር። አሜን። እግዚአብሔር ያዘጋጃል። መጽሐፉ ሲናገር እንደዚህ ይላል ይስሐቅ ቆፈረ። አባቱ ዘመን የነበረው ጉድጓድ ሲቆፍር የገሬራ እረኞች መጥተው ደፈኑበት ይላል። የሚገርማችሁ ነገር ይስሐቅ ተከራከረ አይልም። መሬቱ የነሱ ነው፣ ምንጩ ግን የእግዚአብሔር ነው። መሬቱ የነሱ ነው። የትም ቦታ ላይ ይስሐቅ ቢሄድ እዳው ላይ ካለው ኪዳን የተነሳ ደረቁ ምድር ዘር ይሰጠዋል። አሜን። ኪዳን ልዩነት ያመጣል። የእግዚአብሔር ከእናንተ ጋር መኖር ልዩነት ያመጣል። እግዚአብሔር እኮ ታውቃላችሁ ይስሐቅ ወደ ሌላ ምድር ሲሄድ እንደዚያ ነው። ከዚህ ምድር እንዳትሄድ አለው፣ እኔ ባርካለሁ አለው። ሰው ከሚሸሽበት ሰው እየሸሸ ካለበት ምድር ሰው ከምድሪቷ እየወጣ ይስሐቅ ጋር መጥቶ እንደዚያ ነው፣ እዚህ ምድር ተቀመጥ፣ አንተን እዚህ ምድር እባርካለሁ አለው። ኢየሱስ ጌታ ነው። አሜን ነው። በእግዚአብሔር ዝግጅት ያምናል። አያችሁ በእግዚአብሔር ዝግጅት ስታምኑ እግዚአብሔር ከደረቅ ምድር ላይ ዘር ይሰጣችኋል። አሜን አሜን ነው። አሜን። በቦታ ለውጥ ሳይሆን ለውጥ የምታመጡት በኪዳን የቦታ ለውጥ አያመጣም። አሁን ለምሳሌ ልንገራችሁ ከእናንተ ጋር እዚህ ምድር ላይ መጥተው 20 ዓመት 18 ዓመት ቆይተው ለውጥ ያላመጡ ሰዎች አግኝታችኋል? እየሰማችሁ 18 ዓመት ምናምን ቆይተው ምንም የለኝም ይስሐቅ ግን የትኛው ቦታ ላይ ሲመጣ ታውቃላችሁ የጌሬራ ሰዎች እኮ ውጤቱን ነው የቀሙት አለ። ቁጭ ብሎ አለቀሰ አይደል? ቁጭ ብሎ ጮኸ አይደል? እልፍ ብሎ ቆፈረ ይላል። እልፍ ብሎ ሲቆፍር ምንጭ እግዚአብሔር ሰጠው። ከዛ ሶስተኛ እንደገና ሲቆፍር ሮሆቦት የሚል እግዚአብሔር ረዳን አለ። እግዚአብሔር አገዘን አለ። ወደ ሰፊ ስፍራ ያወጣን አለ። እግዚአብሔር ወደ ሰፊ ስፍራ ያወጣቸው። አሜን አሜን። እግዚአብሔር ያዘጋጃል። አሜን። ምንጭ እግዚአብሔር ያዘጋጃል። አሜን። ብር እግዚአብሔር ያዘጋጃል። አሜን። ወረቀት እግዚአብሔር ያዘጋጃል። የምትፈልጉትን ነገር እግዚአብሔር ያዘጋጃል። አንዴ ጮና እግዚአብሔር ያዘጋጃል ብሎ አሜን አሜን። በደረቅ ምድር ዘር በማይሰጥበት ምድር ላይ እግዚአብሔር ዘር ሰጠው። ምንም እንኳን የድካሙን ውጤት ቢቀማም ምንጩ ግን የእግዚአብሔር ነው። ሃሌሉያ አሜን ሃሌሉያ አሜን። የትም ብትሆኑ ወንድሞቼ እናቶቼ ለውጥ ታመጣላችሁ። ውሃው ያለው መሬቱ ሳይሆን ኪዳኑ ላይ ነው። አሜን። እግዚአብሔር ይባረክ። ወንድሞቼ እናቶቼ አንድ ነገር ልንገራችሁ። በር ሲዘጉባችሁ ሲደፍኑባችሁ በአመት ሲነሱባችሁ ቁጭ ብላችሁ የሰው ትግል መታገል አይደለም ያለባችሁ።
አንድ ሌላ ሰዎች የማይከራከሩት ጉድጓድ አለ። አሜን። እግዚአብሔር ስለ እናንተ ያዘጋጀዋል። እግዚአብሔር ስለ እናንተ ያዘጋጀው ትልቅ ነገር አለ። እንደ ይስሐቅ እልፍ ብላችሁ ቆፍሩ። መጽሐፍ ሲናገር እንደዚህ ይላል፣ እልፍ ሲሉ ምን ይገኛል ይላል? እልፍ ይገኛል ይባላል። እልፍ ስትሉ እግዚአብሔር አብሮ ከእናንተ ጋር ይሰራል። በህብ ማለት ሊተናጁባችሁ ይችላሉ፣ ሊከለክሏችሁ ይችላሉ። አንድ ላይ ሆነው የእናንተን ነገር ሊደፍኑ ሊመጡ ይችላሉ። ከእናንተ ጋር ያለው ግን ከእነሱ ጋር ካለው ይበልጣል። ውሃው ያለው ጉድጓዱ ሳይሆን ውሃ ያለው ኪዳናችሁ ላይ ነው። ውሃ ያለው ከእናንተ ጋር ነው። ምንጩ ያለው እግዚአብሔር ላይ ነው። መሬቱ የእነሱ ነው፣ ነገር ግን ምንጩ የእግዚአብሔር ነው። አሜን አሜን ነው። መልእክቴ ምን መሰላችሁ? እግዚአብሔር ያዘጋጃል። አሜን። አሁን ከዚህ ስትወጡ እንኳን እግዚአብሔር ያዘጋጃል። አሜን። አንዳንዶቻችሁ የወረቀት ችግር አለባችሁ። ሀገር ቤት ፈልጋ የወረቀት ችግር፣ የሚስት ችግር፣ የሥራ ችግር፣ የበር ችግር፣ እግዚአብሔር ግን ያዘጋጃል። አሜን። እግዚአብሔር ያዘጋጃል። አሜን። ነታጂ ትበራለህ። አሜን። ሲድገምና እግዚአብሔር ያዘጋጃል። ያዘጋጃል። አሜን። ኢየሱስ ጌታ። አሜን። ያዘጋጅላችሁ። አሜን። የጠነከሩ ነገሮች ይሰበራሉ። አሜን አሜን አሜን። የይስሐቅ ትግል የሌለበት ነው። ታውቃላችሁ ለምን እንደሆነ ታውቃላችሁ? ነገሩ ለእግዚአብሔር አሳልፎ ይሰጣል። ሲከራከሩ አብሮ አይከራከሩ፣ ቆፍሮ ውጤቱን ነው የቀሙት። አላንተ ደሞዛችሁ ልትከለከሉ ትችላላችሁ። የእናንተ የሆነ ነገር ልትቀሙ ትችላላችሁ። ሰልፍ አይደለም መውጣት ያለባችሁ፣ ሰልፉን ከእግዚአብሔር ጋር ነው ማገናኘት። አሜን 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 ነው። ታውቃላችሁ የማነው ኢዮሳፍጥ የሚባለው ሰው ምንድን ነው ያለው? ሰልፉ የኛ አይደለም ማለት ተዋጋ ክብር ለኢየሱስ። ሰልፉ ሙሰጥ አምስት ወታደር ምናምን መጥቶባል ሲባል ሰው እኮ ታንክ ነው ማዘጋጀት ያለበት። ታንኩ ይወልወል፣ መሳሪያው ይዘጋጅ ምናምን ነው መባል ያለበት። እና የመጣብን ሰራዊት መመለስ አንችልም አምላካችን ሆይ አሕዛብን አባረህ ለባሪያ አብርሃም ርስት የሰጠው አንተ ነህ። አሁን የመጣብን ሰራዊት መመለስ አንችልም ብሎ መጸለይ ጀመረ። አንተ ተዋጋ። አያችሁ እሱ ከጦርነቱ ወጣና ጦርነቱንና እግዚአብሔርን አገናኘ። ስለዚህ መጽሐፍ እንደዚህ ይላል፣ ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። አያችሁ ኢየሱስ ጌታ። አሜን። እግዚአብሔር ያዘጋጃል። አሜን። አንዴ ጩና እግዚአብሔር ያዘጋጃል በሉ። እግዚአብሔር ያዘጋጃል በሉ። ክብር ለኢየሱስ ይሁን። እንቆምና አንድ ጸሎት ልጸልይላችሁና ጨርሳለሁ። እግዚአብሔር ያዘጋጃል። በዚህ ልክ እግዚአብሔር ልጁን እንዳዘጋጀ ይስሐቅ ታውቃላችሁ የኢየሱስ ክርስቶስ ምሳሌ ነው። ልጁን እንዳዘጋጀ ለእናንተም እግዚአብሔር የምትፈልጉትን ጉዳይ ያዘጋጅላችሁ። አረው ባዲጋ ራባስ ታላማት 5 ደቂቃ ብቻ ነው መጸለየው። ለሁለት ሰዎች ብቻ ነው መጸለየው። አይኖቻችሁን ጨፍኑና ልክ እግዚአብሔር እንደተናገረው ሰው እግዚአብሔር እንደሚያዘጋጅለት ሰው ከዚህ ስትወጡ ምን እንደሚፈጠር አታውቁ። አንድ መለኮት ግን ነገራችሁን ይሰራዋል። አሜን። መለኮት ነገራችሁን ይሰራዋል። አበቃ የተባለ ነገር ይቀጥላል። ኢየሱስ ጌታ ነው። ከደረቅ ምድር ላይ እግዚአብሔር ዘር ይሰጣቸዋል። አበቃ ከተባለው ጉዳይ ላይ እግዚአብሔር ሀብት ይሰጣቸዋል። ዛሬ እጅ ላይ ምንም የለም ወንድሜ ተወሱ። እግዚአብሔር እየተናገረ ነው ያለው። እግዚአብሔር ሀብት ይሰጣል። እግዚአብሔር ርስት ይሰጣቸዋል። እግዚአብሔር ርስት ይሰጣቸዋል። ሻጋዲ ባጋዳጋ ባጀላ ባጋዲ ለባስ ኤልበሮስ ተርዳ ባስታ ማንቶ ኮፓ ለበረበሲያ ለማንቶስ ታላማንቶ ረባሳ ራስ ከማንቶ ረባሳ ውጊያው የሌለው ይላል ጌታ ኢየሱስ ጌታ። አሜን ነው። የጠላቶቻችሁ ምክር የተገለበጠ ይሁን። የዲያብሎስ ምክር የፈረሰ ይሁን። በሕይወታችሁ ላይ ያለ የትኛው ወጥመድ ይሰበር። በመንገዳችሁ ላይ ያለ የትኛው ጋሬጣ ይነሳ። ነገራችሁ ዛሬ ከዛሬ 2000 ዓመተ ምህረት በፊት ኢየሱስ መቃብር
ተፈንቅሎ እንደተነሳ ኢየሱስን ያስነሳው ያ ኃይል ዛሬ በኢየሱስ ስም ነገራችሁን ያስነሳ። መጽሐፍ ሲናገር እንደዚህ ይላል፣ ክርስቶስ ኢየሱስን ከሙታን ያስነሳው ያ ኃይል በእናንተ ዘንድ ቢኖር አለ ለሚሞተው ሰውነታችሁ ሕይወትን ይሰጣል አለ። ዛሬ በኢየሱስ ስም ለነገራችሁ ሕይወት ይሆናል፣ ለጤንነታችሁ ሕይወት ይሆናል፣ ለሥራችሁ መነሳት ይሆናል፣ ትንሣኤ ይሆናል፣ መነሳት ይሆናል፣ መሄድ ይሆናል፣ ሰብሮ መውጣት ይሆናል። አንድ ጊዜ ጩኹና ሃሌሉያ በሉ። አልቫሮስ ካማን እስቲ በልሳኖቻችሁ ጸልዩ። 2-3 ደቂቃ በቃ ጨርሻለሁ። ቶሎ ማካሪ ቫስቴ ቨርደ ቫስታማቶ ኮፓራዲ ቫስታማቶ ጂልቫሮስ ማካዲ ዴላ ባጋዳ ላባጃላ ባጋዲ ላባጋዳ ላባስ በሽታ ከላይ ላይ ይቅለጥ፣ በኢየሱስ ስም ይቅለጥ። አሜን። ስኳር ከላይ ላይ ይቅለጥ፣ አሜን። በኢየሱስ ክርስቶስ ስም ይቅለጥ፣ አሜን። ኤልባሮሳ ማካዲ ይነሳ ከላይ ላይ፣ አሜን። በመገረፉ ቁስል ተፈውሳችኋል ተብሎ ተጽፏል። ይሄ የኢየሱስ እጅ ነው። ፈውስን ወደ ሕይወት ጠራል። አሜን። በዚህ ሥጋ ላይ ፈውስን ጠራል። አሜን። እግዚአብሔር ያልተከለው ተክል ይነቀል። አሜን። እግዚአብሔር ያልተከለው በሽታ ይነቀል። አሜን። ያስጨነቀ ይነቀል። አሜን። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። አሜን። እየሰማኝ ነው። እግዚአብሔር ፈዋሽ አምላክ እንደሆነ ታምናለህ? ታምናል? ከላይ ላይ ይነሳል። አሜን። ኢየሱስ ጌታ ነው። አሜን። ታጣውውን ጨርሰን ክብር ለኢየሱስ ይሁን። አሜን። እዚህ አንድ ጊዜ ሰዓትም ስለሌለ የተለያየ አይነት በሽታ ያለው እዚህ ጉባኤ ውስጥ ማለት ነው። እና እናንተ ሰዎች እጆቻችሁን አንሱ። ለእያንዳንዱ ለመጸለይ ጊዜ የለኝም እና በሽታው መርገም ፈልጋለሁ። ኢየሱስ ጌታ ነው። ስለዚህ እናንተ ሰዎች ቀኝ እጆቻችሁን አንሱልኝና በሚያማችሁ ስፍራ ላይ ግራ እጃችሁን በሚያማችሁ እጅ ላይ ቀኝ እጃችሁን ወደ ላይ ወደ ጌታ አንሱ። በሽታው ረግመዋል። በመገረፉ ቁስል ትፈወሳላችሁ። Thank you, Father. ይሁን አንሱ፣ እጆቻችሁን አንሱ፣ ቶሎ አንሱ። ብዙ ናችሁ። እሺ ቶሎ ብላችሁ ነው። አንዴ ቶሎ ብላችሁ ቶሎ ወደፊት ቶሎ ወደፊት ወደዚህ ነው። ቀባቴ ቶሎ ብላችሁ ነው። አንዴ ቶሎ ይሄድ ይቻላል። ቶሎ ወደፊት ቶሎ
ተነስከለው ሆዚውን በላይሽ ላይ ፈውስን ወደዚህ ሰውነት ተርቻለሁ በጌታ በኢየሱስ ክርስቶስ ፈውስ ይሁን አሁን ጤንነትን አውጃለሁ አሮስ ካማንቴ ራባስታ ላባጋዲና ማን